ሰላም ቅንነቶች እንደምን አላችሁ ከማለት ጀምርና እኔ ወይም አንቺ ወይም አንተ እስካልቆምን ድረስ እርምጃችንን እስካልገታን ድረስ ነገሮች ሂደታቸውን ይቀጥላሉ። እኛ ስንቆም ይቆማል። እኛ ወይ በባዮሎጂካል ሲስተም ወይ በራሳችን ስንፈት ወይ በምናምን ስንቆም ነገሮች ይቆማሉ። በዛ ሁነት ውስጥ ግን ሶስት አይነት ሂደቶች አሏቸው። ወደፊት ስንሄድ ወደ ከፍታ ስንሄድ ነገሮች ከፍ እያሉ ይሄዳሉ። በተቃራኒው ደግሞ እኛ በቸልተኝነት ወደ ዝቅተኝነት ወደ ቁልቁለት ስንሄድ ከነበርንበት እየወረድን ስንሄድ ወደ ኋላ ይጎትቶናል። በተመሳሳይ ደግሞ እኛ ስንቆም ነገሮች ጊዜ ይወስናቸዋል እንጂ እየቀነሱ ይሄዳሉ። አንድ ሰው ስራው ላይ ከበረታ ከስራው የሚያገኘው ውጤት ምን እየሆነ ይሄዳል? እየጨመረ ይሄድለታል። ስራውን ደግሞ የሚቀንስ ትርፉን የሚያከስር ስራ የሚያበዛ ከሆነ እየቀነሰ ይሄዳል እየፈጠነ። ስራውን ደግሞ ኮምፕሊትሊ ቢያቆመውስ አሁንም እየቀነሰ ይሄዳል። ግን ስራውን እንደ ማክሰር አይሆንም፣ ቀስ እያለ ይሄዳል ማለት ነው። ስለዚህ በህይወታችን እኛ እስካልቆምን ድረስ የሚቆም ነገር የለም። ትልቁ ነገር ግን ወዴት እየሄድን ነው? እርምጃችን ወደ ከፍታ ነው? ራሳችንን በማየት ነው? አካሄዳችንን ገምግመን ነው እየሄድን ያለ ነው ወይስ ምን ላይ ነን የሚል ነገር ማሰብ ይኖርብናል ማለት ነው። ነገሮችን ሳንቀይር በእኛ በኩል ሊሆኑ የሚችሉ ነገሮችን ለመቀየር ጥረት ሳናደርግ ውጤቶች እንዲቀየሩ የምንጠብቅ ከሆነ ተሳስተናል ማለት ነው። እኛ በተለመደው ቦታ ሆነን እኛ ምንም ነገር ሳንቀይር ኑሯችንን ሳንቀይር አስተሳሰባችንን ሳንቀይር የስራ ሁኔታችንን የስራ ቦታችንን የስራ አክሰሳችንን ሳንቀይር እንዱ በደፈናው ግን ነገሮች እንዲቀየሩ የምንጠብቅ ከሆነ እኛ ጋር ችግር አለ ማለት ነው። ስለዚህ ምን ማድረግ አለብን? አካሄዴ ወዴት ነው? ወደ ከፍታ ነው የሚያደርሰኝ? ወደ ዝቅታ ነው የሚያደርሰኝ? ወይስ ሁሉንም ነገር ትቼ ቆም ያለው የሚል ቁም ነገር ሊኖረን ይገባል። ያን ስናደርግ ነገሮች በራሳቸው ጊዜ ሂደታቸውን ይቀጥላሉ። ዋናው ነገር አለመቆም ነው። አለመቆም ብቻ ወሳኝነት የለውም። ወዴት ነው የሚሄደው የሚለውን ነገር ቁም ነገር መውሰድ ይኖርብናል ማለት ነው። ክቡራትና ክቡራን ቅንነቶች ወንድም እህቶቼ ማለት ነው የጀመርነው ስራ እንዲሁ የዋዛ ነገር አይደለም። በሁለት መንገድ እዚህ ግሩፕ ውስጥ ወይም ደግሞ እዚህ ፕላትፎርም ውስጥ ሁለት ሰዎች ይታዩኛል። ማና ማን መሰላችሁ? የገባናለን እንዲሁም ደግሞ የገባናለን። ገብተን የምንሰራለን ማለት ነው አንደኛው። ሁለተኛው ደግሞ ገብቶን የምንሰራው አለን ማለት ነው። ሁለቱ ሰዎች አሉ። እኛ ከማን ጋር ነው? አሁን ይሄን ድምጽ የምትሰሙ ሰዎች ከማን ጋር ናችሁ እናንተ? እውነት ይሄን ፕላትፎርም ገብቷችሁ እየሰራችሁት ነው ወይስ ገብታችሁ እየሰራችሁት ነው? አንዱን መለየት ያስፈልጋል። እርግጥ ነው ሰው ገብቶ ይሰራዋል። ከገባ በኋላ ግን ይገባዋል። ገብቶት የሚሰራው ሰው ደግሞ ቅድም እንዳየነው ወደ ለውጥ ጎዳና ይሄዳል። ገብተው ከሚሰሩት ጋራ እንዳንቆም ያስፈልጋል። ገብቶን ልንሰራው ያስፈልጋል። ምንድነው የሚገባን? የፕላትፎርሙ መጨረሻ አውትከሙ ምንድነው? ይሄን ፕላትፎርም በደንብ ሰርቼው ምንድነው ላገኝ የሚችለው የሚል አንደርስታንዲንግ በውስጣችን ከገባ ከምክንያት በላይ እንሆናለን። ብዙ ምክንያቶች አሉ። በስደትም ያለን አገር ቤትም ያለን ተማሪም የሆንን ትዳርም ላይ ያለን ብዙ የማያሰሩ የማያላውሱ ምክንያቶች አሉ። የሚገርማችሁ ነገር አይጠቅሙም። የሚጠቅመን ከምክንያቱ በላይ ሆኖ መገኘት። በቃ በተገኘው በተቻለው አማራጭ ራሳችንን ሊያሳድገን በሚችለው አክሰስ ገብቶ መገኘት እንጂ በምክንያቱ ውስጥ መሸበብ ወደምንፈልገው ነገር አያደርሰንም ማለት ነው። ስለዚህ ከገባን ምን እንሆናለን? ከምክንያት በላይ እንሆናለን። ያ ኑሯችን ሞቲቬት ሲያደርገን ነው ያለነው ሲቹዌሽን እንዳለ ከባቢ አየሩን ስናየው ሞቲቬት ሊያደርገን ይገባል። ወዴት እየሄደ ነው? ኑሮውን እያየ ነው። የስራ አክሰሱን እያየ ነው። ምናልባት ተቀጥረን የምንሰራለን፣ ነግደን የምንኖራለን ምናምን ውጤቱና ግባትና የምናጣውና የምናገኘውን ነገር ለይተን እያየ ነው። መስራት አለብን። ስንሰራ ደግሞ ምን አይነት ስራ? ውጤታማ የሆነ ስራ በመረጃ የተደገፈ። ብዙ ኦንላይን ማርኬቶች ይኖራሉ ቢዚ የሚያደርጉ። ይሄም አለ ልንባል እንችላለን። ግድ የላችሁም። የትኛውም ስራ ትኩረት ይፈልጋል። የያዛችሁትን ስራ ትኩረት ማድረግ አለብን። ምናልባት እንደ ፖፖ ያሉ ብዙ ኦንላይን ማርኬቶች አሉ፣ ግን ሁሉንም ላይ
አባል ስለሆነን እዛ ጋር ኢንቮልቭ ስላደረግን ውጤታማ ነው። አንዱን መርጠን በመያዝ የያዝነውን ደግሞ እንዲገባን በማድረግ የሚፈለገውን መስዋዕትነት ከፍለን እዛ ቦታ ላይ መድረስ እንችላለን ማለት ነው። እዚህ ውስጥ ያላችሁ ወዳጅ ዘመዶች ከ180 ምናምን በላይ አባላት አላችሁ። መች ነው የገባችሁት? ለምንድን ነው የገባችሁት? መጨረሻችሁ ምንድን ነው? እነዚህ ነገሮች ለቅማችሁ ያዙና ማንም ሕፃን የለም። ማን ምን እንደሚጠቅመው ሁሉም ያውቃል። ግማሾቻችሁ የቤት ኃላፊዎች ናችሁ። በተለያየ ስራ ኃላፊነት አላችሁ። በትምህርት ከኛ በጣም ይበላልጣችሁ አላችሁ። በእድሜ የምትበልጡን አላችሁ። በእድሜ የምታንሱን እህት ወንድሞቻችን አላችሁ። ግን ሁላችንም ስንደመር ኑሮ አንድ ያደርገናል። አሁን የኑሮ ጉዳይ ነው። ያን ኑሮ ለማሸነፍ ደግሞ ፕላትፎርም የሚፈልገውን ነገር ከምን በላይ ሆነን ከምክንያት በላይ ሆነን መስራት አለብን። ኔቨር ኤቨር ጊቭ አፕ ማለት ነው። ምንም ተስፋ ባለመቁረጥ፣ መቼም ተስፋ ባለመቁረጥ ምን ለማድረግ አቺቭ ለማድረግ የሆነ ጎል አለን የምንደርስበት። እዛ ቦታ ላይ ለመድረስ አስፈላጊውን መስዋዕትነት እከፍላለሁ ብለን መሄድ ስንችል ነው። ትኩረታችን መበተን የለበትም። ፎከስ እናርግ ስራችን ላይ። ያገኝናትን ታይም እንጠቀማት። ከእንቅልፋችን እንቀንስ፣ ከረፍታችን እንቀንስ፣ ከሻይ ቡናችን እንቀንስ። ምናልባት የምንጠቀማቸው ሌግዠሪ ነገሮቻችን እንቀንስ። ምክንያቱም ስልኮቻችን ይፈልጋሉ፣ የአየር ሰዓት ይፈልጋል። ያለ መሟላት እነዚህ ነገሮች መተው መለወጥ አለብን ማለት። ስለዚህ እኛ እስካልቆምን ድረስ የሚቆም ነገር የለም። አንዳንዴ ኔትወርክ ማርኬት በራሱ ስታክ ያደረገ ይመስላችኋል። በቃ ዝም ሲል የማይንቀሳቀስ ይመስላችኋል። እንዳውም ዝም ሲል ነው ስራ የሚሰራው። ዝም ባለ ሰዓት እናንተ ግን ቦታው ላይ ተገኙ፣ ወደሚፈለገው እርምጃ ተራመዱ። ከዛ ሰክሰሱ የማይቀር ሆኖ እናገኘዋለን ማለት ነው። ስለዚህ ፕሊስ የያዝነው መንገድ ቀልድ አይደለም፣ ኑሯችንን ለማሻሻል ነው። እንደምታውቁት እዚህ ፕላትፎርም ላይ ጠንክረው የሰሩ ሰዎች የት እንደደረሱ አይተናል። ምን ያህል አቺቭ እንዳደረጉ አይተናል። ከየትኛውም የንግድ ማዕከል ከየትኛውም የተሻለ ሁኔታ ላይ እንደደረሱ ብዙ ምስክርነቶችን አይተናል። ስለዚህ ወደ ኋላ እንዳትሉ፣ ጠንክረን ሰርተን የሆነ ቦታ ላይ እንደርሳለን። ደማተር ኦፍ 1 ይር 1 አመት ከዚህ ፕላትፎርም ጋር ፕሮሚስ ግቡ። እስኪ 1 አመት በዚህ ፕላትፎርም ውጤታማ እሆናለሁ ብላችሁ ፈትኑት። 1 አመት ግን ቅድም እንዳልኳችሁ ገብታችሁ በመቀመጥ አይደለም፣ ተመዝግቦ በመቀመጥ አይደለም፣ ገብቷችሁ በመስራት 1 አመት ከፖፖ ላይቭ ጋር ስሩ፣ ተንቀሳቀሱ። ከዛ ውጤቱን እናየዋለን። የኔም የሌሎችም ፕላን ያ ነው። 1 አመት ሰርተን እናየዋለን። 1 አመት ግን ሰክሰስ ይሆናል አይደለም፣ ፍንጩን በስርዓት እናያለን። ዋው ብለን የምንደርስበት ደረጃ ላይ እንደርሳለን ማለት። ስለዚህ ሁላችንም ካለንበት ከኑሮ ደስ ከማያሰኝ የኑሮ ሂደት ውስጥ ለመውጣት ዘመንና ጊዜው ቴክኖሎጂ የፈጠረው ካለምንም ነውር የሚንቀሳቀስ ስራ፣ ምንም አይነት ኃጢአትም ነውርም ይሁን አገራዊ ገጽታን በሉት የስብዕናም ችግር የሌለው ፕላትፎርም እስከሆነ ድረስ የሚፈለግብንን ነገር አድርገን ከነገሮቻችን ቀንሰን የሚፈልገውን ስራ ሰርተን ውጤታማ ለመሆን ወደፊት እንሂድ። አንቺ ወይም እኔ አንተ ካልቆምን ድረስ የሚቆም ነገር የለም። ወደፊት ብቻ ለመራመድ ጥረት እናድርግ። ወዳችኋለሁ፣ አከብራችኋለሁ። ሰላም ይብዛላችሁ። አመሰግናለሁ።